እነሱስ ታረቁ። እኛን ማን ያስታርቀን? በማዳም ቤት ያለን 2 ሆነን 3 ሆነን የምንሰራ ሰዎች እኮ እርስ በራሳችን ተጋጭተን እርስ በራሳችን ተጣልተናል እኮ። በቡታጅራ ዩቲዩበሮች የመጣ እኮ ከማዳሞቻችን እንኳን ተራርቀናል፣ ተጣልተናል እኮ። እኛን ማን ያስታርቀን? በመሀል ገብቶ ቲክቶከሮችም ይጣላሉ። ከዛ በኋላ ደግሞ ታረቅን ሰላም ፈጠርን ብለው ሆቴል ላይ ሄደው ሲሳሳሙ እናያለን። እነኝም ደግሞ ተጣልተው ምን ብለው መጥተው ደግሞ መንገድ ላይ ታረቅን ወንድሜ ወንድምህ ነኝ እየተባባሉ ይታረቃሉ። እኛ የኮሜንታተሮችን ማን ያስታርቀን? ተው ግን በቃ ስትታረቁ እኛ ጋር አታምጡት። ስትጣሉ አመጣችሁታ፣ ስትታረቁ ግን አታምጡት። ስንቶቻችን እርስ በራሳችን ተጣልተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁን ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኗት፣ ሁልጊዜ ቪዲዮ ስለቀ እንዲደርሳችሁ ማለት ነው። አይከፈልበትም ደግሞ የማዳም ቅመሞች አበረታቱኝ። እኔ ቻናሌ ትልቅ ደረጃ ከትልቅ ቦታ ከደረሰ ደግሞ የራሴን ስራ አሰራበታለሁ ብዬ ስላሰብኩኝ ምቀኝነት እርስ በራሳችን ምንም ያደርግልን ነገር የለም። እርስ በራሳችን ብናበረታታ ቻናል የሌላችሁ ደግሞ ቻናላችሁን የሆነ የሶሻል ሚዲያ በራሳችሁን ብታሳድጉ ባይነኝ። አሁን ላይ አብዛኛው ስራ የሚሰራው ሶሻል ሚዲያ ስለሆነ ማለት ነው። እኛ የማዳም ቤት ጣፋንታችን አይደለም። ሀቂቃ እውነት ለመናገር ሀገራችን ደግሞ ገብተን ምን እንስራ፣ ማን ቻናሌን ያስተዋወቀልን ከማለት 10-15 ሆነን እርስ በራሳችን ብናስተዋውቅ ብላለውኝ። በመቀጠልም ደግሞ በኤፍሬም እና በሩታ እንዲሁም ደግሞ በአብረሽ አንዳንድ ነገሮችን ለማለት ነው የመጣሁት። አጋጣሚ ትናንትና ቪዲዮ እየሰራውኝ ያለውኝ ተደወለብኝ። ከዛ ሰዓቱ ሄዶ ደግሞ ቪዲዮ ሳልሰራ ቀርቻለሁ። ለምን ያልፈኛል? እኔስ ለምን ይለፈኝ? እነሱ ሲጣሉ እነሱ ሲታረቁ እኛ ብቻ በኮሜንት ማሽቃበጥ አለብን ወይ ብዬ እኔም ደግሞ አንዳንድ ነገር ለማለት መጥቻለሁ። እኛ የማዳም ቅመሞች ቲክቶክም ላይ ትክክል እንላለን፣ ያችን ቤት እንገባለን፣ ትክክል እንላለን። ፈረደበት። የዱባይ ሰዎች ደግሞ ለሰዎቹ በቃ ያኔ ድምቀት ነው፣ ለቲክቶከሮች ድምቀት እኛ የዱባይ ሰዎች ነን ሀቂቃ ማለት ነው። ደላላውም ይመጣል ዱባይ ነው ይባላል። ሰረቀም የሚባለው ይመጣል ዱባይ ነው። የት ነው? ዱባይ ነው። እና ሲታረቁም ደግሞ ሲጣሉም ቲክቶክ ላይ ነው፣ ሲታረቁም ቲክቶክ ላይ ነው። እዚህም ደግሞ የቡታጀራ ዩቲዩበሮች እርስ በራሳቸው ይጣላሉ፣ ይታረቃሉ። ከዛ እኛ ደግሞ በመሀል እንግዲህ ግራ ተገብቶናል። አይ ድዴ በነገራችን ላይ እኔ ከማንም የለውም ከማየትና ሀሳብ አስተያየት ከመስጠት እንጂ ከኮሜንታተሮች አዎ እሱ ትክክል ነው፣ አዎ ለምን እንደዚህ ያደረጉት ምናምን አይደለም። ምክንያቱም ነገሮቹ ደግሞ ስለሚገቡኝ ለምን እንደሚሰራ ስለማቅ ማለት ነው። እና አንዳንዶቻችሁ ደግሞ በቃ እውነት መስሏችሁ ነበር የመሰላችሁ ሰዎች ኮሜንት ላይ ምን ትላላችሁ? የማዳም ቅመሞች እኮ ሀቂቃ እስከ ጥግ ድረስ የዋህንን የኢትዮጵያኖች እኮ በየዋህነት በስራ ምናምን እኮ በጣም ጠንካራ ሰው ነን። እና ቦሌ ላይ ትተነው ነው እንዴ ብንመጣው? ባህሪያችን ሁሉ ነገራችን እድሜያችንም ደግሞ ቦሌ ትተነው ብንመጣ ጥሩ ነበር፣ ስንሄድ ልናነሳው ማለት ነው። እና ምን አለ አሁንም አትመናቸው፣ አብርሽ ሩታን አሁንም አትመናት፣ ኤፍሬም አትመን። ኤፍሬም እኮ ከእናንተ እሱ ይቀርበዋል እኮ ወንድሙ እኮ ነው ብለዋል። ወንድሜ ነው በስሜት ሆኜ እሷን ማይቼ ከልጇ እንደዚህ ሜዳ ላይ ትወጥቃለች ብዬ ፈርቼ እና እንደዛ አደረኩት። ስሜታዊ ሆኜ ነው። ከዛ ቅርታ አድርግልኝ ወንድሜ ነህ፣ ያላንተ ምንም የለኝም። ሀሳብ ምሰጥህ ሀሳብ ምሰጠኝ የሆነ ነገር ሲደርስብኝ ቀድመህ ምደርስልኝ አንተ እንጂ ሌሎች አይደሉም። እና ደስታህን ስለቀማው እንቅርታ እጠይቃለሁ ብሎ ያው ሩታ ናት ያስታረቀሻቸው። በነገራችን ላይ በእኔ ሰበብ
ከወንድምህ ተጣልተሃልና ከያለበኔ ሰበብ ብቻ ከሱ ጋር መጣላት የለብህም በማለት አስታርቃለች። ትልቅ ነገር ነው እየሰራችው ኮስታሬት ማለት ነው። እና እንደዚህ በማድረገው ደግሞ እኔ በጣም ደስ ብሎኛል። ምክንያቱም የሰው ልጅ ትልቅ ነገር ነው። ያኔ ሀሳቧ ራሱ በጣም ተመችቶኛል። ወንድማማች ናቸው። የፈለገም ነገር ቢሆን ደግሞ በትዳር መሀል ገብቶ መጣላት የለባቸውም እና እዚህ ጋር የምታያት ዛፍ ደግሞ የጥጥ ዛፍ ናት። ልንገራችሁ ብዬ ነው። ጥጥ እንዴት ነው የሚመርተው እንዳትሉና ይቺ የጥጥ ዛፍ ናት እና እያሳየዋችሁ እኔ እኮ ካናዳ ገብቻለሁ ልንገራችሁ ብዬ ነው። እንግዲህ አትቅኑ፣ የምትፈልጉት መጣላችሁ። ያለሁት አሁን ካናዳ ላይ ነኝ። ምክንያቱም የዱባይ ሴት የዱባይ ሰው እኔ የለሁበትም። እኔ የተኛው ነው ዱባይ የምኖረው? የሆነ ነገር ይመጣል። እኔ የተኛው ዱባይ ነው ያለሁት ብዬ ራሴን እጠይቃለሁ። አከሌም ባሌን ተቀማው ብላ ትመጣለች፣ ያችን ብሬን ተቀማው ብላ ትመጣለች። ትልቅ ሰው ናት የምትሏት፣ ባለ ሀብት ናት የምትሏት ቲክቶክ ላይ 100,000 ብላ የምትነይተዋ ከዛ ትንሽ ቆይቶ ደግሞ ሌባ ናት ተብሎ ይመጣል። ህዝብ ይጎርፋል። በእኔም ሰርቃኛለች፣ በእኔም ወስዳብኛለች፣ ወረቀት አሰርልሻለሁ ብላ እንደዚህ ያደርጋኛለች እያሉ ይመጣሉ። እኔ ቤቴን ዘግቼ ቁጭ ብዬ ከነሱ የምመደበው ምን ቤት ስለሆንኩ ወይ አልሰረኩ ወይ ደላላ አልሆንኩ ወይ ሐዋላ ምሰራ ሰው አይደለው ወይ ደግሞ አረብ በምኑ የለውኝ። ብኖር ስሜ ቢጠራ እኮ ምንም ማለት አይደለም። ግን ያለ ስማችን ስም የሚሰጡን ከነኝ የሚጨፈልቁኝ ይሻላል ብዬ ወደ ካናዳ ገብቻለሁ። እናንተም ዱባዮች እንደዚህ በእንደዚህ የመጣ ያኔ ከተበሳጫችሁ ኑ ተከተሉኝ ብያለሁኝ። ለማንኛውም ይመቻችሁ። የቡታጅራ ዩቱበሮች ትችሉበታላችሁ። ነገሩን እንዴትም እንደምትቆላለፉት እኔ እኮ መዝጊያችሁ ነው። አሁንማ ታወቀባቸው። ይሄ ድራማቸው በቃ ሊታወቅባቸው ነው ሲባል ደግሞ ቆልፋችሁ ትመጣላችሁ። እና የገረመኝ ደግሞ ኤፍሬም ተጠራ ትላንትና ሊያስታርቋቸው። የኤፍሬም ቤት ነበረ ወይ በኤፍሬም ቤት ወይ በሩታ ቤት ነበረ ቪዲዮ መለቀቅ የነበረበት። እንደውም በኤፍሬም ቤት ለምን እነሱ ስለታረቁ ማለት ነው ተጠርቶ በኤፍሬም ቤት ወይም በሩታ ቤት ሩታ ስላስታረቀች ወይ በሩታ ቤት ነበረ መለቀቅ የነበረበት። የተለቀቀው ደግሞ በአብሬሽ ኧረ ላይ ድራማችሁ ይመቸኛል። እና አላኩል ሀልን የማዳም ቅመሞች አሁን ላልሆነውን ደግሞ አትመኑ። በተለይ ሶሻል ሚዲያ ላይ የሚደረገውን ነገር አትመኑበት። 95% ውሸት ነው፣ 5% እውነት ነው። አስረግጬ ነው የምናገራቸው። እኔ ሁሌም እናገራለሁ። ስናገር ደግሞ አንቺ ምቀኛ፣ አንቺ እንደዚህ። ይሄ ሶሻል ሚዲያ ነው፣ የገንዘብ ጉዳይ ነው። ዩቲዩብ ገንዘብ ይከፍላል ወይ? አዎ። እኛ ከማዳም ቤት ቁጭ ብለን ላባችን ጠብ አድርገን ሽንት ቤት አጥበን ምግብ ሰርተን የልጅ ፓምፓስ ቀይራ ምን ብለን ካገኘ ነው እጥፍ ነው የሚከፈላቸው። እንደኔ አይነቱ አይደለም። ትልልቅ ዩቱበሮች ናቸው። እኔ በሳንቲም አይከፍለኝም በጭራሽም። ሁለቴ ብቻ ከፍሎኛል። ለምን ዋሻለሁኝ? እኔም ደግሞ አልሰራም ቪዲዮ አልሰራም። በየጊዜው ሆን ብዬ አልሰራም። አንዳንዴ ሲለኝ ብቻ መጥቼ ነው ቪዲዮ የምሰራው። እና አለኩል ያህልን ከሰራችሁ ጥሩ ነገር ሰው ፊት ሰው አይን የሚገባ ነገር ከሰራችሁ አዎ ይከፍላችኋል። ግን የሶሻል ሚዲያ ሰው የሚወድ ነገር ምንድነው? ውሸት፣ ፕራንክ ምናምን ነገር ነው። እኔ ደግሞ እንደዚህ አይነት ነገሮች አይመቹኝም። ምንም ማድረግ አይቻልም። ለማንኛውም የራሴን ስራ ስለምሰራበት ነው ቻናሉን የምፈልገውና እናንተ ደግሞ ዝም ብላችሁ በቃ አሁን የምሰራው ስራ እኮ ትክክል ነው ብዬ አይደለም፣ ለእናንተም ይመቻችኋል ብዬ አይደለም። ግን ዝም ብላችሁ በቃ ሰብስክራይብ አድርጉኝ፣ አይከፈልበትም ለማለት ወዳለሁኝ። ይሄን አክል ከተናገርኩኝ ደግሞ ይበቃኛል። በሌላ ቪዲዮ እስከምንገናኝ እንሰንብት። ሰላም አለይኩም ወራህመቱላሂ ወበረካቱ። ባላችሁበት አላህ ይጠብቃችሁ።